هيا إلى المعالي معالي في الحال والأقوال والفعال. ለዚች ቀን በሰላም አደረሳችሁ። አልሐምዱሊላህ ረቢል ዓለሚን። እንደዚሁም ወንድሞቼ ይህ ቁርአን አላህ ሱብሓነሁ ወተዓላ ራሱ እንድንደሰትበት አዞናል እና ባረከላሁ ፊኩም እንኳን ወደዚህ መድረክ በሰላም አላህ አመጣችሁ፣ እንኳን በሰላም አገናኘ። እንደምታውቁት አንድ የሀገራችን አሪፍ ምን ብለዋል? አልሐምዱሊላህ ለመገናኘቱ ለሀጃችንማ አለ ባለቤቱ ብለዋል። አልሐምዱሊላህ መገናኘት በራሱ ብዙ ኸይር ያስገኛል። ስለዚህ ሲደግመን እናመስግነው። አልሐምዱሊላህ ረቢል ዓለሚን። አህለን ወሳህለን ብለናል። ወከዛሊክ እንኳን ደህና መጣችሁ ብለናል። የተንቢ ብለናል። አርሂቡ ያምጣብኝ ብለናል። በገነጋን ኡፍተኒም ብለናል። ባረከላሁ ፊኩም ዌልካም። አላሁ አክበር። አቤም ደስ ባለሁም ብለናል። በተጨማሪ በቁርአን ወከዛሊክ ደግሞ እንደምታውቁት ራሱ ከዑለሞች ጋር መገናኘት በራሱ አንድ ኪታብ ላይ ምን ይላሉ? አንድ ትልቅ ዓሊም ነው ዒልም ያለው ሰው በቀብር መሃል ሲያልፍ ይላሉ ዑለሞች እንደሚሉት አንድ ዓሊም ሰው በቀብር መሃል ሲያልፍ እሱ ወይም እሳቸው አልፈው እስኪጨርሱ ድረስ ቀብር የተቀበሩ ሰዎች ቅጣት ይቆምላቸዋል አሉ። ሱብሃንአላህ አላሁ አክበር። እንግዲህ በሞቱ ሰዎች ላይ ዒልምና ዓሊሞች ይህን ያህል የሚያደርጉ ከሆነ እዚህ በሀያት ተገናኝተን በእኛ ላይ የሚሰሩትን ነገር ማን ነው የሚያውቀው? አላህ ሱብሓነሁ ወተዓላ ነው የሚያውቀው። እንኳን ደስ አላችሁ ብያለሁ በድጋሜ። አቤም ደስ ባለሁም። እንዴት ነው መልሱ የሚባለው? መርሐባ ማህሉ እዚህ ጋር አቤም ደስ ባለሁም። እንግዲህ አቤም ደስ ባለሁም የምንለው ለሁላችሁም ነው። በዚህ መድረሳ ዙሪያ አስተዋጽኦ ያደረጋችሁ ኻሰተን አስተማሪዎች ጊዜ ሰጥተው ጉልበት ሰጥተው ብዙ የሚበግር የሚፈትን ነገር አለ። ወጣትነት ብቻ ራሱ ፈታኝ ነገር ነው። ይህን አሸንፈው እዚህ ቆይተው ተመራቂዎችን ለዚህ ስላበቋን፣ ሁለተኛ ደግሞ ተመራቂ ተማሪዎች እንግዲህ መመረቅ ሲባል ይላሉ ዑለሞቹ፣ መመረቅ ሲባል ተማሪ ቁርአን መሐፈዙ ወይም ደግሞ ኢብቲዳኢያ ዒልም ወይም ዒልም መቀራቱ አይደለም። በዋነኝነት የሚፈትነውን ነገር ትዕግስት አድርጎ እዚህ መቀመጥ በራሱ መመረቅ ነው። አልሐምዱሊላህ የተመራቂ ወላጆችም ወከዛሊክ ደግሞ የአካባቢ ነዋሪዎችን በዚህ በልኩ ተጽዕኖ ማን ነው አስተዋጽኦ ስታደርጉ የነበረው የበኩላችሁን ሁሉ እንኳን ደስ አላችሁ እላለሁ። አላህ ፕሮግራም ቀጠሮ የምንጠብቅ አላህ ያድርገን። ሰዓት ስለሄደብን ቀጥታ ወደ ፕሮግራማችን የምንሄደው የመጀመሪያው ፕሮግራማችን የሆነው መርሐባ አፍወን ተመራቂዎች አንዴ ወደ ቦታቸው እንዲመጡ በረህመት አይን እያያችሁ ሸኙልን። ተማሪዎች ወደ መድረክ። አላሁ አክበር። ሰሉ ዐለል ሐቢብ اللهم صل وسلم وبارك عليه. ما شاء الله. الله اكبر الله اكبر ما شاء الله ما شاء الله ما شاء الله اكبر ما شاء الله ما شاء الله. الله اكبر الله اكبر. صلوا على الحبيب. اللهم صل وسلم وبارك عليه. الله اكبر الله اكبر الله اكبر. ማሻአላህ እንግዲህ እኚህ ናቸው። ያው ብዙ አቅዋል ቢኖሩም ዑለሞቹ ቁርአን 30 ጁዝ ነው፣ 114 ሱራዎች አሉ። በጥቅሉ ግን 6666 የቁርአን አንቀጾች አሉ። እነዚህን ሁሉ በአቅላቸው በአእምሯቸው ያፈዙ ተማሪዎች እነዚህ ናቸው። ደስ አይሉም? እስቲ ማሻአላህ እንበላቸው። ማሻአላህ الله أكبر الله أكبر. صلوا على الحبيب. اللهم صل وسلم وبارك عليه. እንግዲህ ተማሪዎች በልቦናቸው የቀሩትን ነገር ያኑርልን እያለን ቀጥታ ወደ ፕሮግራማችን መክፈቻ እንሄዳለን። የመጀመሪያ ፕሮግራማችን መክፈቻ የሚሆነው የህይወታችን መመሪያና የመንገዳችን ብርሃን የሆነው ቁርአን ይሆናል። ለዚህም የፕሮግራማችን መክፈቻ ተማሪ ሐፊዝ ሙሐመድ አሚን ከጥሮና ወለኔ
بتكبيرات تقبلون الله أكبر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما. ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا. وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم ولتعلموا عدد السنين والحساب وكل شيء فصلناه تفصيلا. وكل إنسان ألزمناه طائره في عنقه ونخرج له يوم القيامة كتابا يلقاه منشورا. اقرأ كتابك كفى بنفسك اليوم عليك حسيبا. من اهتدى فإنما يهتدي لنفسه ومن ضل فإنما يضل عليها ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسولا. وإذا أردنا أن نهلك قرية أمرنا متر فيها ففسقوا فيها فحق عليها القول فدمرناها تدميرا. وكم أهلكنا من القرون من بعد نوح وكفى بربك بذنوب عباده خبيرا بصيرا. حافظ محمد أمين كترونا ولني وتأمنا مسجنا لني ميامر تجويد القرآن وحفظ سبب يونو صادون مسلم كلنا بيتافضل بحقيقة كلنا مسجنا لن عند عجيب نجلو من يكترون بروجرام سجابز ميعجب نجلو حقيقة الله فلقون لو قدامي يونا نجرنا أولاً يتلالك شيخوچن እንግዲህ አፍርታለች ከነዚህ መካከል እንግዲህ እንደምታውቁት እጅግ በጣም ብዙ ተአምር ብዙ ኸይር የሰሩ ብዙ ፈትህ ያስገኙልን ወለኔ ሼክ ይታወቃሉ። ነፈዐና አላሁ ቢሂም ረሂመሁላህ። እንግዲህ መሀላችን የእሳቸው ዘር ሀረግ ያለባቸው እሳቸው ልጅ የሆኑት የልጅ ልጅ የሆኑት ሼክ አባስ ይገኛሉ። አሁን ቁርአን ያሰማን ተማሪ በሚገርማችሁ ሁኔታ የእሳቸው ልጅ ነው። እስቲ ተክቢር አላሁ አክበር። እዚህ ወሬ ያላበዛባችሁ በቀጥታ እሳቸውን ቀጣይ በፕሮግራማችንን በዱዓ አስከትለው እንዲከፍቱልን እጋብዛለሁ። ሼህ አባስን ወደ መድረክ ተክቢር አላሁ አክበር አላሁ አክበር። እንኳን ደስ አሉት ብያለሁ ሼህ አባስ። አላህ ያክብራችሁ፣ አላህ ያቆያችሁ።
الله أكبر. صلوا على الحبيب. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين وأشهد أن لا إله إلا الله وحده لا شريك له شهادة المتقين العارفين الخاشعين وأشهد أن سيدنا ونبينا وحبيبنا وقرة عيننا محمد صلى الله عليه وسلم أنزل إليه أفضل كتابه المبين والصلاة والسلام عليه وعلى آله وأصحابه أجمعين ومن نهج نهجه إلى يوم الدين وبعد. السلام عليكم ورحمة الله وبركاته أجمعين وعلى جميع المسلمين. فإن خصائص وفضائل القرآن لا تحصى بالعد الكبير ولا تحصى بالعد الصغير ولكن لا يسقط الميسور بالمعسور. الحمد لله ለዚህ ፈضል በዚህ አገራችን የእናኔ ቁርአንን እንግዲህ ሂፍዝም ያሰማን ያሳየንም የቁርአን ጭላንጭል የሆኑት ልጆችንም የሰጠን የሚገባው ምስጋና አልሐምዱሊላህ ረብል ዓለሚን። ሁላችንም አንዴ አልሐምዱሊላህ ረብል ዓለሚን። من جمع القرآن فهو نبي بلغ النبي صلى الله عليه وسلم إلا أنه لم يوحى إليه. الماهر بالقرآن مع سفرة بررة الكرام. የቁርአን ለዚህ መድረክ እንግዲህ የተሰጠው ሌላ ነው። እኔ ዱዓው ነው እንግዲህ የተባልኩትም መሰለኝ። አላህ ለዚህ ያደረሰን እንግዲህ አንደኛው እዚህ ያደረሰን ነገር እዚህ እንግዲህ የዚህ ዑለማ አገር የሆነችቱ አገር ሸኹል ወለኒ ትንሽ ታሪካቸው ማለት እንግዲህ እንደሌላው ሳይሆን በአገራችን አንድ ዑለማ በአገሩ ወይ በዘመዱ ወይ በሙሪድ የሚባል እንግዲህ አንጋፋነት ታላቅነት ያገኘ ሳይሆን በሙሉ መድረክ ኢትዮጵያ በተሰበሰበበት ኢትዮጵያ ቀርቶ የአረብ የእንግዲህ ኢየሩሳሌም ያለው ቄስ በአባሱ በተገኘበት አሸናፊነት በቅድሚያ የተሰጡት እንግዲህ ሌላው ደግሞ ተተሸነፈ በኋላ ሆኖ ማለት ነው የእሳቸው ድል ሆኖ ማሸነፍ እንጂ ብሱም ብቻ አይደለም። በዲን ትግላቸው አንድ እንግዲህ ወደ መንግስት 5 ጊዜ ቀርበዋል። በዛ በዘከርያ ቀን እንግዲህ አላፍትና ለኢትዮጵያ ስለሰጣቸው በዛ ምክንያት አንዲ መስጊድ በዓለም በኢትዮጵያ ውስጥ ያለ እንግዲህ አዛን መስጊድ ሶላት እንዲነሳ ተጭሩ ስለነበረ አንዲ በሱ ጠይቀዋል። ቀርበው አሸናፊ ሆነዋል። ሁለተኛም ደግሞ መውሊድ በማጥፋት ምክንያት ተጠርተው እንደዛው አሸናፊነት አድርገው አሁንም ደግሞ ድል እንደዛው ወይ ሁለተኛም ደግሞ እንግዲህ አራተኛም ደግሞ በሊቢያ እንግዲህ በአገር ተጠርቶ በዛም እንግዲህ መንግስትነት ሁሌም ማሸነፍ እንጂ አንተ መሸነፍ አታውቅም ወይ ተብለዋል። አንዴ ብቻ አይደለም እንግዲህ ማለት ማንሳት ተመፈልጋቸው ሁሉ ኢትዮጵያ መስጊድ በሳምንት አንዴ እንጂ አዛን እንደማይደረግ የዘከርያ ሁሉም ያውቀዋል ማለት ነው። አንዴ እንጂ እንዳይሆን ባጤ ምኒልክ መንግስትነት ግን ንጉሠ መንግስትነት ጊዜ ተጠርተው ለምን ተጠራሁኝ ያሏቸው እንግዲህ የመንግስት ሰራተኛ ቀን ይሰራል፣ ሌት ሊያርፍ ይፈልጋል። ገበሬም ቀን ይሰራል፣ ሌት ሊያርፍ ይፈልጋል። ነጋዴም ቀን ይሰራል፣ ሌት ይፈልጋል። ይህን ነገር እንድታስቆሙ በቀን 5 ጊዜ እየጮካችሁ እንቅልፍ ከልክላችሁ ተጮከዋልና በሳምንት አንድ ጊዜ መርጣችሁ ያዙ አላቸው። እንደ ክርስቲያኑም እንግዲህ ብሔረ ሕዝብ አንድ ቀን ብትይዙ አላቸው። እሱ መልሱ ሲሰጡት
ይሄማ ደግ ነው፣ ቀላል ነው። በሳምንት አንድ ጊዜ ክርስቲያኑ ሕዝብ እንግዲህ ሊያከብርና ሊጮህ ያበቃበት አንድ ጊዜ እርሱ ነው ያዘዙበት ወይንም የእግዚአብሔር ነገር ነው አሉት። እሱም እግዚአብሔር ነው አሉት። እንግዳም እኛም በአምስት ጊዜ ልንጮህ ያደረገን እግዚአብሔር ነውና አላህ ነውና እኛም ቸግሮናል፣ አሰዩ ያስቁሙልን። እኛም ጉራጋ ተቆም እኛ በሳምንት አንድ ቀን አንፈልግም፣ በወርም አንፈልግም፣ በአመትም አንፈልግም። እኛ እንግዳ ተገብቶናል አለስ። እርሱ የዛን ቀን እርሱ ማሸነፍ እንጂ 4 ጊዜ ሳለፈባቸው ስላለፈበት ማሸነፍ እንጂ መሸነፍ አያውቁም። አረኛ በሳምንት ቀርቶ በአመትም አንፈልግም፣ በወርም አንፈልግም ማለት ነው። እንደነበረ ያደረገ ሲኖሩት አሁን እንግዲህ በዛ ብዙም አንሄድም። اللهم أعنا الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم أعنا على ذكرك وشكرك وحسن عبادتك وعلى التحلي بدعاتك وعلى فكر المعاصي أبدا يا ذا المعروف الذي لا ينقضي أبدا يا فرد يا صمد يا من لم يلد ولم يولد ولم يكن له كفوا أحد حققنا بحدانيتك وآبتنا بالعلم الكمالية حتى نكون وارثا لحضرة الأحمدية. سبحانك أنت الذي تأذت بالهدانية. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك من كل ما سأل به عبدك ونبيك سيدنا محمد صلى الله عليه وسلم ونعوذ به من كل ما استعاذ به عبدك ونبيك سيدنا محمد صلى الله عليه وسلم ونسألك الجنة وما قرب إليها من قول مؤمن ونية واعتقاد ونعوذ بك من النار وما قرب إليها من قول مؤمن ونية واعتقاد. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل ወለኔ ላይ ብዙ ዑለማዎች እንግዲህ ወለኔ የሚታወቀው በብዙ ዑለማዎች ነው። እንግዲህ ወለኔ የሚታፈራው ዑለማው ነው ይታወቃል። እንግዲህ አላህ Subhanahu Wa Ta'ala ዛሬ ሰባሰበን ትልቅ ኸይር ነው። ዱንያ ላይ ይሄ ነው የማይባል ሰዎች በብዙ አይነት አሰባሰብ ይሰባሰባሉ። ግን አላህ Subhanahu Wa Ta'ala የወደዳቸውን እንደዚህ አይነት አሰባሰብን ይመርጥላቸዋል ማለት ነው። እንግዲህ አሁን ሰዓታችን ትንሽ አጠር ስለሚል እንኳን ደህና መጣችሁ ጥሪ ኡስታዝ መሐመድ ረቢዕ ወለኔ ካፈራቻችሁ ዑለማዎች መሃል አንዱ ያቀርቡልናል። ወደ መድረክ አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። የተከበራችሁ ዑለማዎች፣ የሼክ ወለኔ ዙሪያዎች፣ የሼክይም ሌሎችም በዚህ አካባቢ ያላችሁ የተከበራችሁ ዑለማዎች፣ እንደዚሁም ደግሞ ከከተማ የመጣችሁ እንግዶቻችን ጥሪያችንን አክብራችሁ የመጣችሁ በዚህ በወለኔ ዙሪያ ያላችሁ አባቶችና እናቶች ወንድሞች እንኳን በሰላም መጣችሁ። አብም በፈየመጣው የምጠብኝ አህለ ወሰህለን ባና አላህ ለዚህ ለተከበረው ቁርአን በዚህ በሀገራችን የዲን ምንጭ በሆነችው አላህ የአላህ ከላም እንድንሰማ ላደረገን ጌታ አልሐምዱሊላህ። ይህንን እንግዲህ እንዳይቋረጥብን አባቶች ዱዓ አድርጉ፣ ዑለማዎች ዱዓ አድርጉ። እየቀጠለ እንዲሄድ በዚህ አነስተኛ ቁጥር ሐፊዞች ሳይሆን ይህንን ሜዳ የሚያጥለቀልቀው በዚህ ብቻ ሳይሆን ሌላም ቅርንጫፎች እንዲበዛልን ሁላችሁም ከዑለማዎችም ከአባቶችም ከእናቶችም ዱዓችሁ ገዛ ያስፈልጋል። እነዚህ ልጆችንም ደግሞ ማሻአላህ በሉልን፣ እንኳን ደህና መጣችሁልን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። አላሁ አክበር አላሁ አክበር። ሰጥቶላህ ያቆይልን። ሰሉ ዐለል ሐቢብ اللهم صل وسلم وبارك عليه وعلى آله። እንግዲህ ይላሉ ዑለሞቹ ሰይድና አብዱላህ ብን ዑመር ረዲየላሁ ተዓላ ዐንሁ እዚህ ነው የነቢያችን ሰለላሁ ዐለይሂ ወሰለም ውርስ እንደው እሳቸው ከሄዱ በኋላ ኡመቱ ላይ አለ ወይ ብለው ለማረጋገጥ ተነሱ ይባላል። የሆነ ጊዜ እንደው ያሳስበዋል መቼም የተለኮሰበት ሰው እንደው የነቢዩ ሰለላሁ ዐለይሂ ወሰለም ደረሳ ናቸውና ያ የነሱ ውርስ የነበሩ በሀያቱ ትልቅ ውርስ ነው ውርሳቸው። ከውርሶች ሁሉ ትልቁ ውርስ ዋናው ውርስ እንደምታውቁት ዒልም ነው።
ወከዛሊከ ዒልም ጋር ተያይዞ ደግሞ ሰዎች በዒልም መኖራቸው ነው እና ይህንን ለማረጋገጥ ይባላል ሰይድና አብዱላህ ብን ዑመር እንደው ከከተማው ትንሽ ወጣ ብለው አንድ ቦታ አንድ ስፍራ ላይ አንድ እረኛ አገኙና ከሱ ጀመሩ ቼካፑን ማለት እና ምን አሉት እስኪ ወተት አጠጣኝ አሉት ከፍየሎቹ እና ከፍየሎቹ አጠጣቸው አንተ በጣም ይጣፍጣል ወተቷ እንደው ብትሸጥልኝ አሉት ኧረ ይሄ አይሆንም አላቸው እንደው ምን ችግር አለው ብትሸጥልኝ አሉት እንደው ለመኑት አግባቡት በፍጹም አላደርገውም ለምን ሲሉት እንዲህ ባለቤቱ እንደው ለጠማው ሰው ወተት እንድሰጥ ነው እንጂ ያዘዘኝ በፍጹም እንድሸጥ አላዘዘኝም አላቸው አሁን ባለቤቱ መሀላችን የለሱ ከተማ ነው ምን አለ ብትሸጥልኝ አሉ ወዲያው ተቀየረባቸው ፈአይነ አላህ አለ እሱ ባያየኝ አላህ የት ሄደዋል ሱብሃንአላህ አላሁ አክበር አላህ እንደዚህ የምንኖር አላህ ያድርገን ያንን ውርስ አረጋገጡ ግን ምን አሉት ሱብሃንአላህ አላህ ባያየኝ አስተግፊሩላህ እንደው ባለቤቱ ባያየኝ አላህ የት ሄዶ ነው ይህንን የማደርገው አላቸው ከዛ ጠየቁት የማን ነው ይሄ ባለቤቱ ያንተስ ባለቤት ማን ነው ብለው ጠየቁት ነገራቸው ያንን ይዘው ከተማ ከሄዱ በኋላ እሱም እንዲመጣ አድርገው በግና ፍየሎቹን ሁሉ ገዙ ወከዛሊከ እሱንም ገዙትና ምን አሉት አንቀዘትከ ከባርነትም አወጡትና አንቀዘትከ ፈአይነ አላህ አላህ የት ሄዶ የምትለው ቃል ይሁን ነፃ አወጣችኋል ሱብሃንአላህ ከዚህ ባረከላሁ ፊኩም ይህ ውርስ እንግዲህ እንደምታዩት ቅድም ተጠቅሶ ነበረ ወለኔ በጣም ታላልቅ እንደው እንደ አካባቢ እንደዚሁ እንደ ክልል ብቻ ሳይሆን እንደ ሀገር ትልቅ ተጽዕኖ የፈጠሩ ዑለሞችን አፍርታለች ይሄ መቀጠል አለበት የለበትም አለበት እንግዲህ የሚያስቀጥለው ክፍል ይኸው እነዚህ የምታዩቸው ናቸው ይህንን የሚያስቀጥለው አላህ ያርጋቸው የሚያስቀጥሉ አላህ ያርጋቸው የበለጠም የሚሰሩ አላህ ያርጋቸው በመቀጠል ባረከላሁ ፊኩም ግጥም ይቀርብልናል ሐፊዝ አብዱልከሪም ሙሒዲን السلام عليكم ورحمة الله وبركاته تلوتك يا قرآن يا نور مهجتي فإنك ريحاني وروحي وجنتي أرى فيك نورا ليس يمكن وصفه تقر به عيني وتهتز نسمتي فلولا هداك ما عرفنا إلهنا فما أنت إلا منه فيضان رحمتي لقد كانت الأرواح قبلك في الدجى فجليت عن دخنها فتجلتي كشفت عن الأذهان أستار غفلتي وجليت للإنسان نور الحقيقة فكم من علوم قد كشفت غذاءها وكم من نقاة قد رأيت بآية فكيف بشكر والتشكر نعمة فتحت علينا باب علم وحكمة بكل سطور الوحي يسمو خيالنا فيظهر في الأرواح بستان همتي ويسكب في أصداء قلبي سكينة كأنهر سجيل تطيب وجدتي يحرك فينا العزم يدعو لسؤددي فنرقى به سبقا لمدمار قمتي والسلام عليكم ورحمة الله وبركاته بارك الله فيك ተማሪ አብዱልከሪም ሐፊዝ አብዱልከሪም ሙሒዲን ከልብ እናመሰግናለን በተከታታይ ፕሮግራም ቀጣይ ፕሮግራም ነው የምናቀርብላችሁ ግን በጣም ሞራል ያንሳል ባረከላሁ ፊኩም እንደው ፀሐዩ ነው ወይስ የጎደለ ነገር አለ ሁሉም ነገር ይመጣል ባረከላሁ ፊኩም እና ሞራል እንስ ባረከላሁ ተክቢር الله أكبر صلوا على الحبيب اللهم صل وسلم وبارك عليه በቀጣይ የምናቀርብላችሁ በተማሪዎች የተዘጋጀ ፕሮግራም ነው የሚሆነው እንደው እነዚህ ተማሪዎች ጉደኛ ተማሪዎች ናቸው ቁርአን ከማህፈዝ ዒልም ከመቅራት ባሻገር
ኹጥባው ላዘጋጅተውልናል። ባረከላሁ ፊኩም። እንግዲህ በትላልቆቹ የምናውቀውን ሳምንታዊ መልእክት አንድ ተማሪ ያዘጋጅልናል። ለመስማት ዝግጁ ናችሁ? ሞራል በጣም ያንሳል። ካልሆነ እንቀይረዋል። አላህ ይወፍቀን። ተክቢር። ተማሪ አዩብ ኸዲር ከየውረች። እንግዲህ ምናልባት ከተሞች አካባቢዎች ስጠራ ካጠፋው ይቅርታ አድርጉልን። ትክክል። ከየውረች ተማሪ አዩብ ይህንን ያቀርብልናል። ሐፊዝ አዩብ ወደ መድረክ በተክቢራ ተቀበሉኝ። አላሁ አክበር። الحمد لله الذي نزل القرآن تبصرة لأولي النهى والألباب وتذكرة لمن خاف الوعيد والعذاب وأودعه من فنون العلوم والحكم العجب العجاب وجعله أجل الكتب قدرا حيث اصطفاه من أشرف الشعوب وجعله في خير أمة أخرجت للناس وأكرمه بالقرآن المعجزات المستمرة على التعاقب الزمان حتى كان خلقه في حله وترحاله فصلى الله وسلم عليه وعلى آله وأصحابه الكرام الفخار الركاع السجود البكائين خوفا من ربهم وعلى من سار على طريقه واتبع هداه صلاة وسلاما دائمين إلى يوم الحشر والمآب. أما بعد أيها الناس، فإن من أعظم ساعات المسلم هي تلك الساعات التي يقضيها مع كتاب ربه القرآن فيتلو ويتدبر ويتعلم الأحكام ويأخذ العظة والعبرة فهو كلام الله العظيم مالك السماوات والأرضين الذي بيده أذمة الأمور ومقاليدها والذي أدهش العقول وأبكى العيون وأحيا القلوب وليناها وطاقت له رؤوس أهل الكفر وحرك ألباب الجن حين سمعته من النبي صلى الله عليه وسلم فآمنت ورجعت إلى قومها تدعوهم للإيمان به وهو الكتاب الذي رفع الله به هذه الأمة وعزها وأكرمها ففتحت به مشارق الأرض ومغاربها وهزمت به جيوش كسرى وقيصر وهدت به العروب والعجم الصغار والكبار الذكور والإناث وهو النور المبين في القلب والمبين في الوجه والمبين في المنطق والاحتجاج والمبين في القبر والمبين في القيامة والأرض وهو الشفاء للقلوب فكم من ضال قد هداه وكم من شاك قد أزال شكوكا وكم من تال قد أدمعه وأبكاه وكم من عاص قد أبعده عن عصيانه وكم من مهموم مكروب قد وسع عليه وآنسه وهو الشفاء للأمراض للأبدان فكم من مريض تليت عليه آياته فقام معافى بريئا من المرض وكم من لديغ قرئت عليه آيات فقام كأنما نشط من عقال وهو المعجز في بيانه الجزيل في ألفاظه الجميل في سياقه المتين في معناه فكم من مبطل قد أفحمه وكم من عاقل قد أخذ بلبه وأدهشه وكم من ثار لم يأتيه الملل من كثرة الترداد فلقد كان للسلف الصالحين الصحابة رضي الله عنهم والتابعين ومن بعدهم على القرآن حال عجب وإقبال شديد وحرص بالغ واهتمام متزايد فكان
أبي بن كعب رضي الله عنه يختم القرآن في كل 8. وكان ابن مسعود رضي الله عنه يختمه في الجمعة إلى الجمعة. وكان تميم الداري رضي الله عنه يختم في كل 7. وكان الأسود بن يزيد رحمه الله يختمه في كل 6. وكان علقمة رحمه الله يختمه في كل 5. وكان ممن يختمه في 3 ليال وليلة أيضا. فاقتدوا سددني الله وإياكم بسلفكم الصالح في ذلك، وجعلوا لأنفسكم حزبا ووردا معينا من القرآن تقرؤونه كل يوم، فإن في ذلك خيرا عظاما لكم، حيث يقتدي بكم وزوجاتكم وأولادكم، وتنزل السكينة عليكم وعلى بيوتكم. هذا أسأل الله أن يجعل القرآن ربيع قلوبنا ونور أبصارنا وجلاء أحزاننا وذهاب همومنا وغمومنا، وأن يجعلنا ممن يتلو حق تلاوته ويحفظنا أحسن حفظ وأن يرزقنا به السعادة والفلاح والرفعات في الدنيا والآخرة، وأن يجعلنا لمؤمنين ولأخباره مصدقين ولأحكامه آمنين، متفقين فيه غير مؤتلفين غير متعادين. اللهم ارفع لنا به درجات وكفر عنا السيئات وباعد بيننا وبين حجر إنك سميع مجيب. وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته. على الحبيب ما شاء الله እጅግ በጣም ልብ የሚነካ ኹጥባን ያደረገልን። አብዛኞቻችሁ ላይ እንባ የሚታይ ይመስለኛል። እንደሆነ ችግሬ ነው። በልባችን አላህ ያኑርልን የሰማነው ወከዛሊክ ደግሞ በህይወታችን ምን ተረጉመው አላህ ያርግልን። እንግዲህ በቀጣይ ነብያችን ሰለላሁ ዐለይሂ ወሰለም من استمع إلى آية من كتاب الله تعالى كتب له حسنة مضاعفة ቁርአንን የሰማ ሰው አላህን ከአላህ ኪታብ አንዲትን አያ ያዳመጠ ሰው አላህ እጥፍ የሆነ ምንዳ ሐሰናን አላህ ይሰጠዋል። ወመን ተላሃ ካነት ለሁ ኑረን የውመል ቂያማ የቂያማ ቀን ያነበባት ደግሞ እንግዲህ ለሰማ አላህ ምን ያህል ቸር ጌታ እንዳለን በመስማት እንኳን ምንዳ የሚከፍል ቸር ጌታ ነው ያለን። አልሐምዱሊላህ። ወከዛሊክ ደግሞ ከመስማትም አልፎ ያው መቼም ሰው ሲቀራ ጆሮ ከማንም በላይ የራሱ ጆሮ ለራሱ ቅርብ ነውና የሚሰማውም እሱ ነው። የመስማትም የመቅራት ማጅር ያገኛል። የቀራ ሰው ደግሞ የቂያማ ቀን ጨለማው ከባድ ነው። ሁላችሁም እንደምታውቁት እጅግ በጣም ከባድ ሀገር ነው አኺራ። የዛን ቀን አላህ ሱብሓነሁ ወተዓላ አንዲት አያ በመቅራቱ ብቻ ኑር አላህ ይሰጠዋል፣ ብርሃን አላህ ይሰጠዋል። አልሐምዱሊላህ። እዚህ ኢንሻአላህ ሁላችንንም እዚህ እንድንገናኝ የሰበሰበ እንደምታውቁት ቁርአን ነው። ከዚህ አንድ ወንተማኒ ሐፊዝ አብዱረብ ከወለኔ ጅማ ቁርአን ያሰማናል ኢንሻአላህ ተዓላ። በጥሞና እናዳመጣለን። ተማሪ ሐፊዝ አብዱረብ ወደ መድረክ ተክቢር። أعوذ بالله من الشيطان الرجيم. إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم
فضله إنه غفور شكور والذي أوحينا إليك الكتاب بالحق مصدقا لما بين يديه إن الله بعباده لخبير بصير ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب صدق الله العلي العظيم እንዳታሰድቡ ነቃ ብሎ እንግዳ አለ አሪፍ ወራን ሁላችሁም እንግዲህ ዛሬው ፕሮግራም ለየት ይላል ከሌላ ጊዜ በጣም ለየት ይላል አላህ Subhanahu Wa Ta'ala በቁርአን ነው የሰባሰበን እንግዲህ ኢንሻአላህ ሞራል እየሰጠን ሞራል ነው ለሁሉም ከው ኢንሻአላህ እና ካለ እንግዲህ ያው ፕሮግራሙ ያገባደድ ነው ደግማሽ እየተጠጋን ነው ብዙ ፕሮግራሞች ይቀራሉ ነቃ ብሎ በተክቢራ ሰው ሲገባ ሲወጣ ነሸጥ በሉ አላሁ አክበር ኢንሻአላህ አሁን ደግሞ شيخ أحمد نور إن شاء الله ولا مدرك الله أكبر ولن كفرات علماء واسمع عند مديحة الناس الله أكبر أحسن من يمرت النبي محمد عليه الصلاة والسلام وارثوك هناك علماء أمتك هناك ሴቶች ወንዶች ወጣቶች ሁላችሁም እንኳን ለዚህ ያበቃችሁ እና የመጨረሻው ነብያችን ሙሐመድ አለይሂ ሰላቱ ወሰላም እና ምርጥ ኡመት እንድትባሉ የመሯችሁ እናንተው ናችሁ። እንኳን ደስ አላችሁ። ምርጥ ኡመት እንድትባሉ ያደረጋችሁ ስትከተሏቸው ነው። ነቢያችን በሕይወት ዘመናቸው እንደተከተላቸው ህዝቡ ከሞተ ህልፈታቸውም በኋላ እስከ የውመል ቂያማ እንዲከተላቸው አላህ በወህዩ አዟል እና ለማስጠንቀቅም መሃል ቁርአን አጠር ያለ ቁርአን يا أعوذ بالله من الشيطان الرجيم يا أيها الذين آمنوا لا تبطلوا يا أيها الذين آمنوا لا تبطلوا أعمالكم እና በዚህ መልክ ይቅርታ በዚህ መልክ ድርጊቶቻችሁን አታብላሹ። አመኑ ብሏል አዟል አጢዑ አላህ ቀጠለ አመኑ ብሎ አሁን እንትን ያልኩት አጢዑ አላህ ብሎ ሲያበቃ
ወአጢዑ ረሱለ መልእክተኛውንም ታዘዙ ብሎ አላህ ወህዩን አወረደ። ታዘዙ በመታዘዝ ብቻ ነው እና ተከተሉ። ድርጊቶቻችሁን አታበላሹ። የሰሩት የሰገዱት፣ ጾም ያደረጉት፣ ሐጅ ያደረጉት፣ ሰደቃ ያደረጉት አንድ ነገር ተጻራሪ ነገር ከተደረገ ያ ሁሉ ድምስስ ይላል እና እንዳይደመሰስ አድርጉ የሚል ነው። እና ለምሳሌ እየሰገዱ ነው፣ በጣም እየሰገዱ ነው፣ በጣም እየጾሙ ነው። ከዛ ጎን ለጎን አታደርጉት ያለውንም አለማድረግ ነው። አታደርጉት። ሰላት አትተው። በሰላት ዙሪያ ዝንፍ አትበሉ። የሰው ሀቅ አትድፈሩ። ወደ ተንኮል አትሄዱ። ወደ ድግምት አትግቡ። ድግምት፣ ሲሕር፣ ጠንቋይ ስራ ሁሉ ከአላሁ ተዓላ መጻረር ነው። ወደዛ ቀጥታ የሚልክ ወይም ቀጥታ የሚሄድ ወይም በተዘዋዋሪ የሚልክ ሁሉ የእኛ ሰው አይደለም ብለው ነቢያችን አለይሂ ሰላቱ ወሰላም የተናገሩበት ነው። አገርን ያበላሻል፣ ስለተ ረሂምን ይቆራርጣል፣ ከአላህ ጋር የነበረው ግንኙነት ሁሉ ድምስስ ያደርጋል። ቀጥታም በተዘዋዋሪ ወደ ጠንቋይ ወደ ድግምት አትሄዱ። ያከስራል፣ ልጆችን ያሳጣል፣ አዱንያን ያበላሻል፣ ጀነትንም ያሳጣል። እንደዚህ ያለው እና መሰል ነገሮች አሉ። ቁርአንን ቆርጣችሁ በሽንት ቤት ካልጣላችሁ በስተቀር እናንተ ድርጊቱ ወይም ሲሕሩ አይጸድቅላችሁም ብለው የሚያስተምሩ ሳሂሮች ናቸው የአላህ ጠላቶች። እና ከነቢዩ ያጋጯችኋል። ከነቢዩ ከተጋጫችሁ ከአላህ ተጋጭታችኋል ይለናል የነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አስተምሮ የአላህ ቁርአን ወሕይ እና እነዚህን ነገርና መሰል ነገሮች ናቸው። ውድ ሙስሊሞች እኛም እሺ ብለን ዲኑን ማስቀጠል በዚህ መልክ እስካሁን ድረስ አንዳንድ ጊዜ ጉንፋን ቢይዘውም አለ ቀጥሏል። ብዙ ዋጋ ተከፍሎበት ነው ለዚህ የበቃ። ብዙ ዋጋ ተከፍሎበት ነው ለዚህ የበቃ። አሁንም ለማስቀጠል የሁሉም ህብረተሰብ የሙስሊሙ ህብረተሰብ ማለት ነው ትብብር ያስፈልጋል። ለማስቀጠል ዑለማዎቹ ተዘጋጅተዋል። አሁንም አልተቋረጡም፣ ቀጥለዋል። እንዲቀጥሉም እየተደረገ ነው ያያችሁ ነው ያለው እና በዚህ መልክ ነጋዴዎች፣ ከተማ ውስጥ ያሉ ነጋዴዎች፣ እዚህ ውስጥ ያሉ ነጋዴዎች፣ አራሾች፣ ገበሬዎች፣ ሴቶች፣ ወጣቶች፣ አዋቂዎች ሁሉ ባለው አቅም ለዚህ ለዲናችን በህብረት በሁለት እግሩ ቆሞ እንዲቀጥል እስከ የውመል ቂያማ ማድረግ ነው። ከነቢያችን ጊዜ ጀምሮ እነሆ ዛሬ ድረስ የቅብብሎች ስራ ሲሰራ ቆይቷል። ብዙ ነገር ብዙ ዋጋ ተከፍሎበት ነው ለዚህ በቃ እና መንግስታችንንም ሳያመሰግን አያልፍም እና ሰላም የሰጠን ለዚህ መግረፉን ይዘን ይኸውላችሁ ተነፍገን ነበር በኢትዮጵያ ዙሪያ አማጺው ማነው አጼዎች እና ነፍሰኞች ይደመስሳችኋለሁ አትመስሱንም ብለን መብት ባጣንበት ሀገር ላይ ነው አሁን ያለነው እና የአሁኑ መንግስት ሳያመሰግን አያልፍም። አንዳንድ ጊዜ የተጓደለ ነገር ቢኖር የእኛ ትብብር ነው የሚጠይቀው፣ የእኛ አንድነት ነው የሚጠይቀው። ለማሟላት መስራት አለብን። አሽኩረኩም አላ ሁስኒ ኢስቲማዒኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ሰሉ ዐላ ረሱል ታላቁን ሼክ አሕመድ ኑርን ከልብ አድርገን እናመሰግናለን። የመከሩንንም እንግዲህ ምን ተገበር ፈጽም አላህ ያድርገን። እሳቸውንም በሀያት ረጅም ሀያት ሰጥቶ እንዲህ የሚያነቃቁን ከተምኪን ጋር ረጅም ሀያት አላህ ይስጥልን። በቀጣይ እንግዲህ መድረሳችን እንደምታውቁት ዘርፈ ብዙ ስራ ነው የሚሰራው። እንደምታውቁት ተማሪዎች ቀለሊት ቁርአን ይቀራሉ። እዚህ ቀለሊት ተሐጁድ ተነስተው እንግዲህ መስጂድ እንደምታውቁ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን 24 ሰዓት ክፍት ነው። እንደው የተወሰነ ሰዓት ነው እንጂ መስጂድ ዝግ የሚሆነው። መድረሶች በብዛት ቀንም ሌሊትም ኡመቱን ለመኻደም ክፍት ናቸው። ራሳቸውን ከመቅራት አልፈው ሐቂቃ በጣም የሚያጅብ ነው። ክረምት ላይ ከተለያየ አካባቢ ተማሪዎች እዚህ ይሰበሰባሉ።
ቀን ሙሉ ቀን ደርስ የማያገኙ በትምህርት ምክንያት የሚሰበሰቡ ተማሪዎችን ክረምት ብቻ ወደ 3541 ተማሪዎችን ያስተምራል። አላሁ አክበር አላሁ አክበር። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ምንም ያስቀሩብን ነገር የለም፣ ሁሉንም ነገር ነግረውናል። እንግዲህ አንድ ተማሪ አሊፍ በማለቱ የሚያገኘው ደረጃ ከባድ ነው። ወከዛሊክ ሲያከትም ደግሞ ሌላ ራሱን የቻለ ዝርም እንዳለው ከማስቀራት ውጭ እንግዲህ በክረምት ነው። ከክረምት ውጭ በመደበኛ ፕሮግራም ከ10 በኋላ ወደ 300 እና ከ300 በላይ የሚሆኑ ተማሪዎች እዚህ ግቢ ብቻ ይቀራሉ። አላሁ አክበር አላሁ አክበር። ከዚህ ውጭ ከማስቀራት ውጭ በአሁኑ ረመዳን ተራዊህ ሙሉ ፕሮግራሙን በነገራችን ላይ እንደው ቀጨብ አድርጌ ላቀርብዬ እንጂ ሙሉ ሪፖርቱን ከእሷ ኢልያስ ትሰማላችሁ። እንደው ለማነቃቃት ብለን ነው። ተራዊህ በጣም አጂብ ነው። ወደ 14 መስጂዶች ላይ ተራዊህ ኢማም ሆነው አሰግደዋል ተማሪዎቻችን። አላሁ አክበር ተክቢር ያ ረሂም። هيا إلى المعالي معالي في الحال والأقوال والفعال